ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንት ቡራ በቤኪ ቤት ተገኝቶ ነበረን ማለት ነው። ምክንያቱም በሄድና ምክንያት ነው። በዛ ቪዲዮ አልሰራው ነበር ማታ ላይ ሌላ ቦታ ስለነበርኩ ማለት ነው። ስለዚህ በመጀመሪያ ደረጃ ህመሙን ያልተናገረ መድኃኒት አይገኝለት የሚባለው ነገር አባባል አይደለም። ራሳችን እያመመን ሆዳችን ብንል ለሆዳችን መድኃኒት ቢሰጠን ራሳችን መድኃኒቱ አይገኝለትም ማለት ነው። ስለዚህ አንዳንዴ ችግራችን ለቅርብ ጓደኛችን ለእኛ አትንገሩ፣ እኛ ምናምን ብለን ነው ዝም የምንለው። ያው እንዲህ ችግር ውስጥ ነኝ ካላችሁ ይበቃል፣ በጸሎት በዱዓ እንድናግዛችሁ ማለት ነው። ከዛ ውጭ ግን ዲቴል የሆነ የተፈጠረውን ችግር ወይ ደግሞ ምን እንዳጋጠመ ደግሞ ለቅርብ ጓደኞቼ መናገር አለብኝ ብዬ አስባለሁኝ። አይ ነው አንዳንድ ነገሮች የማይነገሩ ነገሮች አሉ። እውነት ለመናገር የሆነ ህመምም ቢሆን ችግርም ቢሆን ደስታም ቢሆን የማይነገሩ አሉ። አንዳንድ ድብቅ ለራሳችሁ ብቻ ከእናንተና ከፈጣሪ ውጭ ሌላ ሰው እንዳያውቅላችሁ የማትፈልጉት ነገር ሊኖር ይችላል። ያም ሆኖ ግን የግዴታውን ማለት አንተ መሄድ እንዳለብህ ወይ ደግሞ የሆነ ነገር እንደሆንክ ምናምን ከተናገርክ አይቀር ደግሞ እንደዚህ ስለሆነ በዚህ ምክንያት ነው ብሎ መናገር ደግሞ የመሰለ ነገር የለም። ምክንያቱም ብሩኬ ያው እኛ አብረን ሆነን ነገር ግን አብረን እንደሌለን ወይ ደግሞ የኛ ጓደኝነት ባዶ ነው ያስብላል ብሏል። እና እውነት ነው ማለት አንዳንዴ የቅርብ ጓደኛችሁ የምታውቁት ጓደኛችሁ የሆነ ነገር ሆና ወይ ደግሞ ሆኖ ምንድን ነው የተፈጠረው ብላችሁ ያን ችግር መፍታት ካልቻላችሁ ደስ የማይል ነገር አለው እውነት ለመናገር ማለት ነው። ስለዚህ በመጀመሪያ በደፈነው እግዚአብሔር አምላክ ካንተ ጋር ይሁን፣ የሚረዳኝ ሰው የለም ምናምን ያልከውን ነግራቸው ነው ከዛ በኋላ እንደሚረዱ እንደማይረዱ ወይ ደግሞ ማወቅ የምችለው እንጂ ሳትነግራቸው በድፍን ብሎ የሚረዳኝ የለም አይባልም። ማንም ሰው አይረዳ። አንዳንዴ በጣም ብዙ ሰዎች ማርያምን የቅርባችሁ ሰው ሆኖ እንደው ሌላውን ተውትና እህታችሁን ወይ ወንድማችሁን የሆነ ጊዜ ሳትረዷቸው ቆይታችሁ የሆነ ነገራቸውን ሲነግሯችሁ ግን የተረዳችሁባቸው ቀን የለም። ልክ እንደዛ ነው እና ሳትናገር ችግር ምንም ሊረዱ አይችሉም። በተረፈ ግን በርታ። ምንም ነገር ሊያጋጥም ይችላል። ምንም ነገር ሊፈጠር ይችላል። እዚህ ምድር ላይ ሁሉም ነገር አላፊ ነው። በነገራችሁ ላይ ደስታም ያልፋል፣ ሀዘንም ያልፋል። የማያልፍ ነገር የለም። ሁሉም ነገር ስለሚያልፍ መጨናነቅ የለብም። ራስንም ደግሞ ወደ ማይሆን ጭንቀት ውስጥ መክተት የለብም ብዬ አስባለሁ። እና እንግዲህ ጓደኞቹ በዙሪያ ያሉት ሁሉ ሊረዱ ይሞክራሉ፣ ግን ስትነግራቸው ነው የሚረዱና ብቻ ነገሮችን ለማስተካከል ሞክሮ እግዚአብሔር ከእናንተ ጋር ይሁን። ሁሉም ነገር ለበጎ ነው ብሎ ነው ብሩኬም ሼር ያደረገው። አዎ በህይወታችን ምናልባት ከኛ በላይ የሆነ ችግር ሊያጋጥመን ይችላል። እኛ ልንቋቋሙ ማንችል ወይ ደግሞ ሌላ ሰው ሲቋቋሙ ስተው በስመ አብ እንዴት ቻለው ያላችሁትን በእናንተ ላይ ደርሶ ታዩታላችሁ። እና ስለዚህ ጀስት በሁሉም ህይወት የሚያጋጥም ነገር ስለሆነ ነገሮችን ቀስ ብላችሁ ለማስተካከል ሞክሮ። በተረፈ ስላየኋችሁ ደስ ብሎኛል። የቡራ ፀጉር ደግሞ በጣም ሰዎቻችሁ አሳስቧችኋል እና ጭራሽ ተስተካከለው ስንል ተሰርቶት መጣ እያላችሁ ነው። ምክንያት ይኖረዋል። ፀጉሩን ያሳደገበት ተስተካከለው ተቆረጠ የሚል ኮሜንት ብስቷል። እና አንዳንድ ሰው ምናልባት ብሩኬ ፀጉሩ እያሳደገበት ያለው የራሱ የሆነ ትልቅ ምክንያት ይኖረዋል ብዬ አስባለሁኝ። ከዛ ውጭ ግን ያው የምትወስነውም ማትወስነውም ቅምጥሌ ነች። እንዲሁም ደግሞ እሱ ራሱ ነው የሚወስነው። አንዳንዴ ሰው የሆነ ነገር ሲያደርግ ምንድን ነው መሰላችሁ ምርጫ ቢሰጠን ተቆረጠው እንለው ነበር። ብሩኬ ፀጉሬ እንደዚህ ቆይ ወይስ ልስተካከለው ብሎ ጥያቄ ቢያቀርብልን ብሩኬ ተቆረጠው የሚል መልስ እንሰጣለን፣ ወይ ደግሞ ይቆይ የሚል መልስ። ነገር ግን ጥያቄ ሳይመጣልን ወይ ደግሞ ምርጫ ሳይሰጠን ብድግ ብሎ የሰውን ህይወት እንደዚህ አድርግ እንደዚህ አታድርግ ማለት ግን ደስ ይላል ብዬ አላስብም። እንደኔ ደስ አይልም እና ስለዚህ ዝም ብንል። ምክንያቱም እሱ ተስተካከለው ወይ ደግሞ እንዳልኳችሁ እንደዚህ ላድርገው አላድርገው ካለን ያኔ ነው መልስ መስጠት የምንችለው። እና ፕሊዝ በቃ ያው ብዙ ጊዜ ተደጋጋሚ አይነት ጥያቄ ባታቀርቡ ለማለት ነው። ቅምጥሌ ደግሞ እንዳያችኋት ያትኪ ቀለበቷ እንድቻ አድርጋ እንደው ትንሽ አይደብራችሁ ይመስላችኋል? እንዲህ ወርቅ እኮ ነው አላለችም ትናንት ደግሞ ሳም ስታደርጋት አለች ማለት ነው። ያው ለድራማም ቢሆን ቀለበቷ እንደዚህ ስተዋድቀና ደብሯታል ማለት ቀለበቷ እንትን ማለቷ ማለት ነው። ምንድን ነው የሚባለው? ፕራንክ መደረጉ ብቻ ግን የግድ ለሚኮ መደረግ ነበረበትና ስለ ለሚኮ ያልተናገርኩት ነገር እንትን ምንድን ነው ቲክቶክ አዋርድ ላይ ተመርጧል። ሁላችሁ በእናታችሁ ምረጡት እንዲያሸንፍ። ምክንያቱም በጣም ጎበዝ ልጅ ነው፣ ብዙ ነገሮችን የሰራ ልጅ ስለሆነ ምርጫ ውስጥ ገብቷል። እኛ ደግሞ መምረጥ አለብን ብዬ አስባለሁ። እንዲሁም ደግሞ እንደ የትኛው ፓርት ላይ ናለው ምን ድራማ ላይ ናለው እያላችሁ አላችሁና
አፍላ ፍቅር አሁን በጣም ሂዷል። ክፍል 1 አልቆ ክፍል 2 ነው ቀጥሎ ያለው ማለት ነው። እና ይኸው ከመጀመሪያው እስከ መጨረሻው እኮ የለበትም፣ ግን እነ ቀስቴ ያሉበት ቀስቴ ቹቹ ማን ነው ያሬድ ያለበት ፓርት ላይ እሱ አለ። ስንት ደቂቃ ላይ እንደሆነ ባላቅም ብቻ ግን አሁን የታየው 3ኛ ጊዜ መሰለኝ፣ 3ኛ ኦር 2ኛ አይዶን ነው ብቻ ግን እንደዛ አይነት ነገር ነው የታየው። ስለዚህ ታገኙታላችሁ። አፍላ ፍቅር ብላችሁ ሰርች ብታደርጉ ታገኙታላችሁ። እና ከላይ ደግሞ ታምብሌሉ ላይ የለም እሱ። ታምብሌሉ ላይ ያሉ ሁልጊዜም ቢሆን የራሳቸው አንድ ታምብሌል አለ፣ እሱን ነው የሚያስገቡት። ግን ልክ ነክታችሁ ስታዩት ነው የሚያሳያችሁ። ማክሰኞ ምሽት ላይ ነው የሚለቀቀው። እንዲሁም ደግሞ ከተቆራርጦ ቲክታክ ላይ ወጥቷል ማለት ብዙ ፓርት አይታይም እኮ የሆነ ፓርት ያሬድን ሲደብቅ ነው የጀመረው ቪዲዮውን። ያሬድን ሲደብቅ ከዛ በኋላ ምናምን በዛ ፓርት ነው። እና ስለዚህ ገብታችሁ እዩትና ብቻ የተሰማኝን እንጂ ድንግጥ ነው ያልኩት። ብታይ ያኔ ልክ የመጀመሪያ ቀን ፊልሙን እያየው እያለ እንዴ ከዛ በቃ ከማን ጋር የተደበቀው ምናምን ተብሎ ያሬድ ሲሄድ ሲታይ እንትና ነው ማለት ነው። በስመ አብ ደስ እንዳለኝ አታውቁም። እና ትልቅ ደረጃ ላይ ደርሰ ደግሞ ለማየት ያብቃን። ቅምጥል የኔ ጨዋሽ ሴት፣ የኔ ምርጥ ሴት። ይሄ የወርቅ ቀለበት ለእኔ ይገባኛል ብዬ አላስብም። ስትይ ሰማሁሽ በል ከሚገባሽ በላይ ነው የሚገባሽ የኔ ቆንጆ እንቁ ሴት ነሽ አንቺ። ሴትነትሽን የጠበቅሽ ማለት ሰው በመሆኑ ብቻ ይከበራል፣ ይወደዳል። ሴትም ሴት በመሆኑ ብቻ ትከበራለች፣ ትወደዳለች። ነገር ግን ሴት ሆነው ሴትነትን ያወቁ ገባችሁ? ክብርን ያወቁ ሰው ሆነው ደግሞ ሴትም ሆነው ልባቸው ንጹሕ የሆነ ለሰው ልጅ መልካም የሚያስቡ ለራሳቸው መልካም የሚያስቡ። አንዳንድ ሰዎች ለራሳቸው መልካም አስበው ለሰው መጥፎ ሊያስቡ ይችላሉ። አንዳንዶች ደግሞ ለሰው ጥሩ እያሰቡ ግን ለራሳቸው መጥፎ የሚያስቡ ሰዎች አሉ ስላችሁ። አንዳንድ ሰዎች ለሰው ይደርሳሉ፣ ግን ለራሳቸው የሚውሉበት የሚያደርጉት ነገር ሁሉ የተዘበራረቀ ነው። አንቺ ደግሞ ሁለቱን የታደልሽ ሴት ነሽ እና ይገባሻል የኔ ቆንጆ። በቃ ብሩኬም ደግሞ ምርጥ ወንድ ነው። ለአንቺ ምንም ነገር ይሁን አንቺን ለማስደሰት የሚሮጥ ወንድ ነው። እና ብቻ ያኖራችሁ እና የኔ ቆንጆ እና ብሩኬ ትናንት የለቀቀው ቪዲዮ አለ በቲክታክ ማለት ነው። ስለዚህ ሁላችሁም እየገባችሁ አግዙ። በፎቶ ፖስት አድርጌላችኋለሁ አካውንቱን ሁላችሁ እና ሁላችሁም አግዙ። እዚህ ጋር ለቅቄላችኋለሁ። እዛ ጋርም ደግሞ ሄዳችሁ ማየት ትችላላችሁ ማለት ቤተሰብ። እናቲቱም ልጅቱም መጠው እንትን እያሉ ማለት ማርያምን የት ቦታ ተደብቄ እንደሆነ ብታውቁ እግዚአብሔርን። እና ወንድማችን ሊቢያ ላይ ተይዞ ነው እየተገረፈ ብቻ ስቃዩ በዝቶበታል። እና ሁላችንም አለውልህን በለው። ብዙ ልጆች እየጠይቃችሁን አካውንቱን እየላኩላችሁ ነበረ። ስለዚህ እዚህ ጋር ፖስት አድርጌዋለሁ ትናንት ማለት ነው። ከብሩኬ ከላዩ ላይ ከስክሪንሾት ካደረግኩ ላይ እዛ ጋር አለ። የገባችሁ ወንድማችን አግዙት። ቤተሰብ ወዳችኋለሁ። ማርያምን ሰዎቹ አላሰሩ